ያው ከዚህ በፊት ገብቻ ቃለው ግን እና ምክር ሰጥተኝ ነበረ እሺ እና የዛኔ ያኔ አግብቼ ነበር ምናምን ብዬ ነበር እና እኔን ለመግደል እያስፈራራኝ ምናምን እንደሆነ ነግሬህ እኔ ጋር ካልመጣሽ እና እንደሚገለኝ እየዘትብኝ እንደሆነ ነግሬህ ነበረና አንተ ደግሞ እንዳትመለሽ ምናምን ብላይ ነበር እና ያንን ነገር አድርጌ አሁን ላይ ግን በጣም የባሰ ችግር ውስጥ ነው የገባሁት። ምን ላድርግ? ምን ተፈጠረ? በቃ በጣም ብዙ በሽማግሌም በብዙ ነገር እንዲፈታኝ ጠየቅኩት። ከዛ 20 ሺህ ሪያል ጠየቀኝ እኔን ማለት ነው። ከዛ 20 ሺህ ሪያል አልከፍልም አልኩት እኔ። ከዛ በኋላ ይሄን ካደረግኩ በኋላ በጣም በብዙ ነገር እህቴን እያስፈራራ አንቺ ነሽ እንደዚህ በዚህ ምክንያት የተነሳ አንቺ ነሽ ለዚህ ያበቃሽኝ ያለ እህቴን እያስፈራራ የምትሰራበትን ቦታ እየፈለገ በጣም ብዙ ነገር እያደረገ ነው እና አሁን ላይ ደግሞ ይሄን ባል እያፈላለገ ነው እሱን ለመግደል። የት ነው ያለው እሱ? አላውቅም። እዚህ ነበረና በቅርብ ቀን ወደ ኢትዮጵያ የገባው። እዚህ ማለት የት? ሳውዲ። እሺ። እና አላውቅም፣ ለመግባትም እያሰብኩ ነው። ከአንቺ ምንድን ነው የሚፈልገው? አላውቅም። ለምን እንዴት አልፈልግሽም ትይኛለሽ? ስለተለያያችሁ ነው? አዎ፣ ግን በቃ እኔ አሁን ላይ ውስጥ ያለው በቃ ራሴ ማጥፋት ወይ መግደል ወይ መግባት ብቻ ነው። እኔ አሁን ላይ እያሰብኩ ያለሁት በጣም ነው የደከመኝ ሁሉም ነገር። አመት ሙሉ በጣም ነው የተሰቃየሁት። ታመሜ ከሆስፒታል ወደ ስራ ቦታ ነው የምገባው ምንም እረፍት ሳላደርግ እና በሱ ምክንያት የትም ማረፍ አልቻልኩም። ከኔም አልፎ እህቴን የትም ማረፍ አልቻለች በእኔ የተነሳ እና እህቴም ባልሽን ያዥልኝ፣ ባሌን ሊገለው እያፈላለገ ነው፣ አንድ ነገር በሆን ግን ከአንቺ ራስ አልወርድም አለች። እሺ እኔ ምን ማድረግ አለብኝ? አላውቅም። በጣም እንዲጨነቀኝ። ቤተሰብ ያውቃሉ ይሄን? ያውቃል። እናቴ በሽምግልና ብዙ ነገር አድርጋ እሷም ለክስ አቅርበዋለች። ግን ማን ወንዱ ነው የሚያስፈታኝ ይላል ሲፈልግ። እሺ በሰላማዊ መንገድ እናውራ፣ አይፈልግም። በቃ ዛቻ ነው፣ ፉከራ ነው። የኔ ሁን ብዬ ትቼዋለሁ። በቃ ከኔ አልፈው እህቴ ጋር እና እህቴ ባል ጋር ሲደርስ ነገሩ በጣም ነው ይከራረብልኝ። ያላቅም። እሺ ተረጋጊ። አሁን እስቲ ተረጋጊና አዳምጪኝ። አንቺ አሁን በጣም ስሜታዊ ሆነሻል። ራሴን ማጥፋት አሁን ይሄ ራስ የሚያስጠፋ አይደለም ይሄ ነገር። እስቲ ሚውት አድርጊና አዳምጪኝ። ራስ የሚያስጠፋ ነገር አይደለም። ገብቶሻል? አሁን እንደዚህ ሆነሽ ሲያይሽ የሚፈልገው ይሄንን ነው። እንዲህ አይነት ሰዎች እገላለሁ ስላለ አሁን እገላለሁ ማለት እኮ የኔ እናት ጉንዳን እኮ አይደለም ስለ መግደል ያወራሽ ያለሽው የሰው ልጅ ነው። ቀላል ነገር አይደለም። ገብቶሻል? አሁን ዝም እንደዚህ ያለን ሰው ችላት ያዋለሽ ማለት ነው። ትጠነቅቂያለሽ እኮ ግን በዚህ መጠን ራሴን አጠፋለሁ፣ ተስፋ ቆርጫለሁ፣ ህይወት መሮኛል፣ ጠንካራ ሆነሽ መቆም እኮ ማለት ነው አማራጭ የሌለው ጉዳይ። አንቺን እገላለሁ ሲል የነበረ ሰው አይ አልፈልግም ብለሽ ከዚህ ግንኙነቱ ስትውጪ እየተፈራገጠ መፈራገጡ ግድ ነው። ገብቶሻል? ግድ የሚዝት ሰው ደግሞ ፈሪ። ቀጥታ ይህንን ጉዳይ ወደ ህግ ነው እንጂ ይዘሽ መሄድ ያለብሽ። አንቺ ተስፋ ቆርጪ ራሴን አጠፋለሁ መጋፈጥ ነው። አንዳንድ ሰዎች መሳሪያ ይዘው ሲመጡና አንተ ሲሉ እስቲ በልተኩስ እስቲ በዩ ፈርተሽ ስትሮጪለት ነው። አሁን ውሻ ፈርተሽ ስትሮጪለት እኮ ደፋሪ ሆነ ይመስላል። ገሱ ሚወት እኮ ነው የሚበላሽው። ገብቶሻል? ስለዚህ ትጠነቀቂያለሽ። ግን በዚህ መጠን ራስሽን ጥለሽ ራሴን ለማጥፋት ነው
ህይወት አስጠላኝ ማለት የለብሽም። ቆፍጠን ብለሽ ፊት ለፊት መጋፈጥ ነው። ላመንሽበት እውነት አትፈልጊው፣ ከእሱ ጋር መኖር አትፈልጊም። ትተሸዋል፣ ተለያይታችኋል። ከእሱ ጋር እንድትሆኝ እሱ በግድ አስገድዶሽ ይህንን ሁሉ ነገር ለማድረግ የሚሞክረው አብረሽው እንድትሆኝ መጋፈጥ ነው። ፊት ለፊት መሄድ ካለብሽ ሂጂ። ከዛ ጉዳዩን ወደ ህግ ውሰጁ። ያስተነፍሱታል። መዛታይ እንደዚህ ዊን ዊን የሚል ሰውማ ቅድም አንድ እህታችንም ስትል ነበር። እንደውም ስለ ህግ እንደዚህ አይነቱን ሰው ነው በደንብ የሚያስተምሩት አስገብተው። ማንም ላይ መዛት አይችልም። መዛት በራሱ ማድረግ እኩል ነው። አሁን አንቺ እየተዛተብሽ እንዲገልሻለሁ ከሊንገላል ሊገለው እያፈላለገው ነው እና እንዲህ ብለሽ ነው ቁጭ የምትዩ ማለቱ በራሱ ወንጀል ነው። ፖሊስ እኮ ወይም ህግ ቦታ ስትሄጂ እኮ የትም ሀገር ላይ ዛቻ ከቀረበብሽ ኦኬ ዛቻ ነው፣ አልገደለውም፣ ችግር የለውም አትባይ። እንዲህ ከግድያ እኩል ነው የሚታየው። እስኪገልሽ አይጠበቅም ወይ እስኪገል አይጠበቅም ያ ሰው። ስለዚህ መፍራት የለብሽም። ነገ ይቀየራል ነገሮች። ይህንን ከቤተሰብሽ ጋር ቁጭ ብለሽ ተነጋግረሽ የገጠሙሽን ችግሮች በህግ መንገድ ለመፍታት እንጂ መሞከር ያለብሽ ራሴን አጠፋለሁ። ራስሽ የምታጠፊ ማን ይጎዳል? ትረሻለሽ እኮ። ሁሉም ሰው አልቅሶ ምናምን ይቀብርሻል። እሱ ህይወቱን ይቀጥላል። ሌላ ሴት አግብቶ ነው የሚኖረው። እልህ ነው ከአንቺ ጋር የተያዘው። እንደዚህ ደግሞ አቢዩዝ እየተደረጋችሁ ማለት ነው። አትኑሩ የትም ቦታ። ክብር ይበልጣል ከምንም። ሞት ወይስ ክብር ቢባል ክብሬ ማለት መቻል አለብን ሁላችን። ስለዚህ እንደዚህ አቢዩዝ አድርጎሽ ምናምን ቤቱ ሄደሽ እሱን አቅፈሽ አትኖሪም መቼም። ይሄ ግልጽ ነው። ስለዚህ ሀገርሽ ስትሄጂ በእርግጠኝነት ይህንን ጉዳይ ወደ ህጉ ሰጁ ጠበቃ ይዘሽ በስነ ስርዓት ስራዬ ብለሽ ትኩረት አድርገሽ በዚህ መንገድ ታስተካክያለሽ። እመኝ ማንም ከህግ በላይ የሆነ የለም፣ ጉልበተኛ የለም። ገብቶሻል? ስለዚህ በጭራሽ ተስፋ እንዳትቆርጪ እሺ። ግልጽ ነው። እሺ ያኔ አሁን ላይ መግባት የምችልበት ሁኔታ ላይ አይደለሁም ያለሁት እና ያኔ ሀታ እንኳን ወደ ውጭ ቆሻሻ ዝባላ ለመጣል ስወጣ በጣም ተጨናንቄ ስለት በእጄ ይዤ ነው የምወጣው። ምክንያቱም በየቦታው ነው ሰው ያደረገብኝ። የትም መንቀሳቀስ አልችልም። እህቴ ባለፈው እረፍት ለማድረግ ቤት ስትፈልግ የእህትሽ ባል እንደዚህ ነው፣ እኛ ረብሻ አንፈልግም እና እኛ ቤት መግባት አትችይም ነው የሚሏት። እኔ ደግሞ ከኔ አልፎ ነገሩ ዙሪያ ያሉትን ሰዎች ሲረብሽ ማየት አልፈልግም። ቆይ አንዴ፣ አሁን ይህ ሁሉ ልክ እንደ ጠላት የምትተያዩት ምን ሆናችሁ ነው? ምን ተፈጥሮ? ባልና ሚስት ነበራችኋል? አዎ በራሱ ስህተት ነው ሁሉም ነገር የሆነው። ምንም አላጠፋውም። በራሱ ስህተት የተሳሳተውን ነገር ማረም ስላልቻለ አልፈልግህም አልኩት። በቃ ይሄው ነው ነገሩ። ለምን አልፈልግም ተባልኩኝ ነው። በቃ ይሄ ነው ያለው ነገር እና አሁንም ሀገር ስለገባ በቃ አንድ ወንድም ምን ያለኝ የእናቴም የአባቴም ሌላ ወንድም የለኝም። ግን እኔ ለመበቀል ሲል እሱን የሆነ ነገር ያደርገዋል ብዬ አትፍሪ። ቆይ ይኸውልሽ አንድ ነገር ልንገርሽ። መቆጣጠር የምትሽው ነገር ላይ ብቻ ነው ኢነርጂሽን ማዋል ያለብሽ። ገብቶሻል? አንቺን መቆጣጠር አትሽይም። ይሄንን ወንድሜ ላይ እንደዚህ ሊሆን ይችላል። እህትሽና ወንድምሽን አዝለሻቸው አትኖሪም እኮ አይደል? አንቺ መጀመሪያ ሰላሙኝ መፍትሄ ለማምጣት የምትቆጣጠሪው ነገር ላይ ብቻ ነው ማተኮር ያለብሽ። የምትቆጣጠሪው ራስሽን ብቻ። ራስሽ ላይ የሆነ ነገር ወስነሽ ከዚህ ሁሉ ግልግል ብለሽ ቃታ ብትስቢ ምንም ትርጉም ለሌለው ነገር ውድ የሆነ ህይወትሽን አጠፋሽ ማለት ነው። ስለዚህ እንድትቆጣጠሪው አትችይም። አንቺ እንዲያረግሻለሁ እስቲ አርገው በይ እስቲ አርገው ብትዩም ባትዩም አንቺ የምትቀይሪው ነገር እኮ የለም። ሰውየው እንደሆነ አብረሽን ካሉሽ አንቺ ደግሞ አብረሽ የማትሆኝበት በቂ ምክንያት አለሽ። ካልሆንሽ ብሎ የሚፈራገጥ ከሆነ እኔ ራሴ እዚህ ስደት የራሴ ጣጣ አለብኝ።
ከቻልክ ሞክረው በይ። አንቺ ግን የምትፈሪ ከሆነና የምትፍረከረኪ ከሆነ እቺ ስስ እንትንሽ ስለሆነች ይቻቃል። ውሻ ስትሮጡለት ነው ድፍረት የሚኖረው። እስቲ ቆሙ። ውሻ ላባራችሁ ሲሞክር ቀጥ ብላችሁ ቆሙ እስቲ። አይመጣም ወደ እናንተ። እንደዚህ አይነት ሰዎች እንደዛ ናቸው። ገብቶሻል? ስትፈሪ ግን አሁን እኔ ወንድሜን እንዲህ ቢያደርግብኝ አሃ በደንብ ነው እንደዚህማ ይህንንማ በደንብ ነው የምጫወትባት ብሎ ነገ ወይ እናትሽን ወይ አባትሽን ይሻል። እኔ ለራሴ የዚህ ስደት እየቀቀለኝ ያለው ከቻልክ ሞክረው። እኔ ስለማንም ኃላፊነት ልወስድ አልችልም፣ ልከላከልላቸውም አልችልም። ምንም ካረከው አንተ በሰማይም በምድርም ዋጋ የምትከፍለው አንተ ነህ። የራስህን ህይወት እጅህ ላይ ነው ያለው። እኔ እነሱን ህይወት ልቆጣጠር አልችልም። እንደ ፍጥርጥር ብለሽ እርግፍ አድርገሽ ሁሉ ነገር ስትታዩ ማለት ነው እጁ ላይ ያለው ቃታ ዋጋ ያጣል። ሊያረገው አይችልም። ቢያረገው የራሱ ህይወት ነው የሚበላሽ። ገብቶሻል? እና አረጋለሁ ስላለ አንድ ሰው ያረጋል ማለት እንዲህ ጉንዳን ስለመግደል እኮ አይደለም እያወራን ያለ ነው። የኔ እናት እንደ አንድ ሰው መጥቶ እንዲገላለሁ ምናምን የሚል ሰው እኔ እንደውም ፈሪ ሰው ነው። የሚገድል ሰው አያወራም። የኔ እናት የሚገድል ሰው እንዲህ ልገል ነው ምናምን አይልም። ስለዚህ ያንቺን ስስ ብልት ታውቆታል። ገብቶሻል? የቱ ጋር ሴንሲቲቭ እንደሆንሽ እና የአክስቴ ልጅ አጎቴ ልጅ ወንድሜ ምናምን ስትይና ስትንሰፈሰፊ ስላየ በዚህች ደካማ ጎንሽ መጣ። ቆፍጠን በይ። ራስሽን ስለማጥፋት እያሰብሽ ያለሽ ልጅ አይደለሽ። ራስሽን ማጥፋት እኮ በጣም እኮ ከባድ ሀሳብ እኮ ሊታሰብ የማይገባ እዚህ ላይ ቆፍጠን ብለሽ ደረትሽን ስጪ እስቲ። እመኚ አርጎ ከፈለክ ለምን አገሩን በሙሉ አታቃጥለው? ማቀም ካለ ምን አገባኝ እኔ ራሴን ህይወት ራሴ እዚህ መከራ እየበላው ነው በስደት ህይወት ላይ። ስራ ያውጣ ብለሽ ብሎክ አርጊው፣ ዝግትግት አርገሽ ጥፊ ሽሺ። ከዛ እስቲ እጁ ላይ ያለውን ምሳሌ ይጠቀምበት እንደሆነ እናያለን። አይሽ መጋፈጥ ማለት ይሄ ነው። ከእውነቱ ጋር ፊት ለፊት መጋፈጥ ምትድኙ እንደዛ አብዛ እንዲህ ያስታመምሽ ነው የምትኖሩ ለአመታት። እሱም ያስፈራራል፣ አንቺም ትፈሪያለሽ። ስለዚህ እንደዛ አርጊ። ራስሽ ላይ መጥፎ ነገር ለማድረግ ደግሞ አታስቢ። ስለትጂ ነው ሞታው ወይ መግደል ነው ወይ መሞት ነው። እንዲህ እኔ እናት መኖር አለብሽ። ህይወት እንድትኖሪ ፈጣሪ እንድትኖሪለት ነው እንጂ እንድትሞቺ አይደለም። እንድትሞቺ ከፈለገ እኮ አሁን ሊወስድሽ ይችላል። እንድትኖሪ ስለተፈቀደ ነው እዚህ ያለሽ። እንደዚህ አይነቱን ሰው ደግሞ ብትበቀዩ ራስሽን የተሻልሽ አድርገሽ በማስገኘት ብቻ ይውጣ። እስቲ ካልደፈረሰ አይጠራም እኮ አይደል? እንደዚህ የተሳቀቅሽ እስከመቼ? አንዴ ነው ለምትኖሩ ህይወት አንዴ ኖረን አሁን እንቅፋት መጥቶ ነው ለምንወድቀውና ለምንሞተው ነገር ወይ በትንታ ህይወታችን ለሚያልፈው ለዚች እንዲህ ሆነሽ ብትኖሪ ሟች ነሽ። ደስተኛ ሆነሽ ብትኖሪ ሟች ነሽ። አንድ ለምኖረው ህይወት ፈርቼ አድበስብሼ ምናምን አስመስዬ አጨብጭቤ ያልኖር ድብልቅልቅ ካለ ተደበላልቆ ይጥራ። ስለዚህ አንቺ ይህንን ልትቆጣጠሪያችም ወንድሜን እያፈላለገው ነው ሊገለው ሶዋት አንቺ ለህግ ታመለክቻለሽ ጉዳይሽ። ከዛ ውጭ አንቺ ልትቆጣጠሪው አትችይም። መቆጣጠር የምትችይው ራስሽን። ስለዚህ ሰዎች እጃቸው ላይ ያለው ካርታ እንዳይሰራ ማድረግ ትችላላችሁ። የእውነት ቀላል ምሳሌ ልንገርሽ። አሁን እዚህ ጋር አንድ ሰው መጥቶ ቢሰድበኝ ከተናደድኩ እጁ ላይ ያለው ካርታ ሰራ ማለት ነው። ነገም ይደግመዋል፣ ከነገ ወዲያም ይደግመዋል። ሁሌ ደካማ ጎኔ ያ እንደሆነ ስለሚያውቅ እየመጣ ለኮፍ ተንኩስ አድርጎኝ ይላል። ሲሰድበኝ ግን አብሬ ራሴን ብሰድበውስ አይገርምም? እኔ ራሱ እኮ እንደዚህ ምናምን ብዬ ራሴ ላይ ባላግጥ በቃ እጁ ላይ ያለው ካርታ ተበላሸ ማለት ነገ አይመጣም። በቃ ቫሊዩ እንደሌለ አወቀ ማለት። የልጅ ብሰድበው እንደውም ይጣፍጠዋል፣ ስድብ ምናምንም አይጠቅመውም አይጎዳውም ብሎ ነው የሚያስበው። በህይወት ውስጥ የሚያስፈራሯችሁ የሚዝቱባችሁ ምናምን ሰዎች ካሉ ፈሪ እንደሆናችሁ አውቀው ነው። ፊት ለፊት መጋፈጥ አለብሽ ማለት እሺ። እሺ አሌክስ አመሰግናለሁ። አይዞሽ እሺ። ፈርታችሁ ራሳችሁን የምታስንቁት ወይ ትዳር። አሁን ይህን እያየን እንዴት ነው የምናገባው ትሉ ይሆናል እናንተ። እናንተ ናችሁ የምትሉት። ተጋብቶ ሰው አብሮ የበላ አብሮ የጠጣ አብሮ ስንት ነገር ያሳለፈ ሰው እንደዚህ ጠላት ይሆናል? ጋይስ ልነግርህ ነበር ማለት ታሪክ
ታሪክ የሚባሉት ምንም ብቻ። እሺ ንገሪ። አንድ ጓደኛዬ ነበረች እና ከዚህ ሀገር ሄዳ የሆነ ልጅን ተዋወቀችው እና ስትተዋወቃ ትቀጥረውና በሁለተኛው ቀን ይገናኛሉ እና በጣም ሃይማኖተኛ ነው። ሃይማኖተኛ ባይ ነው። ብዙ ታቦታት ምናምን እየጠራ ይምልላታል ለልጅቷ ማለት ነው። ምን ብሎ ነው የሚመለው? በቃ የምሬን ማገባሻለሁ ምናምን ብሎ እንትን ይላታል። እሷም ደግሞ ትዳር ስለምትፈልግ ስለነበር በጣም ደስ አላት። እሺ ከዛ በስንተኛው ቀን ቀለበት ምናምን ያስፈልጋል ወይና አላት። እንዴ ያለ ቀለበት እንዴት ይሆናል ስትለው እንደዚህ መሆን አይችልም ወይ ስላት፣ አዎ እንደዚህ መሆን አይችልም እና በቃ ብር ምናምን እርጅኝ አላት። እንዴት ማለት? ቀለበት ምናምን ያስፈልጋሉ አላት እና አዎ ያለ ቀለበት እንዴት ሊሆን ይችላል አለችው። እንደዛ ከሆነ እርጅኝ የቀለበት ብር የለኝም ማለት መጀመሪያ ሀብታም ነኝ ምናምን ብሏት ነበር። ከዛ ወደ ትክክለኛው ሲገቡ እንደዛ አላት። እሺ ከዛ ለኔ ምናምን ስትነግረኝ እንደዚህ እንዴት እንደዚህ ሊሆን ይችላል? ካሁኑ ብር ከጠየቀሽ በኋላ ጥሩ አይመጣም እና የለኝም ቆይ ምናምን አልኳት እና እስኪ አንቺ አውሪው ምናምን አለችኝና እኔ አወራሁት ልጁን ማለት ነው። ድምፅሽ እየታፈነ ነው ምናምን ድምፅሽ ተሳስቼ ነው ምናምን ይቅርታ አልኩትና ከዛ ኧረ ችግር የለውም ደስ ብሎኛል ስላወቅኩሽ ምናምን ብሎ አወራኝ። እኔ ነው እና ሲያወራኝ እኔ አሁን ለገና እንደምመጣ ነገርኩትኝና ቤሩት እንዳለው ምናምን ነገርኩት። ግን ቤሩት አይደለሁም እኔ። ከዛ ልክ ለሷ አራት ምሬ ተጠቅላላ ለኔ ያኔ ኧረ ድምፅሽ እየታፈነ ነው። ምን እያረግሽው ነው? ኤርፎን ነው የምትጠቀሚው? ቆይዳውጣች ኤርፎኑን አውጪው። ኤርፎን አትጠቀሙ ጋይስ፣ ምክንያቱም ኤርፎኑ ወይ ማይኩ እዚህ ታች ይሆናል። እንዲያረጋችሁ ስለምታወሩ እንትን ያ ስልክሽን እንደዚህ አድርገሽ አውሪኝ እሺ፣ በደንብ እንሰማሽ። በቃ ይሄው ነቀልኩት። እሺ አውና ለገና እኔ ደግሞ እንደምሄድ ነገርኩት ማለት ነው። እና እሱ እንደሚቀበለኝና ለቤተሰቦቼም እንዳልነገር እሱ በጣም ታማኝ እንደሆነ ይሄው በገብርኤል ስም ምናምን እየማለልኝ ነው። እና ብዙ እህቶቻችን አዎ ለኔ አንቺንም እየጀነጀነሽ ነው። አዎ ፎቶዎቹን ምናምን ልኮልኛል። ትክክለኛ ፎቶ ነው የላከልኝ እና እሷ ጓደኛዬም እዛ ጋር እንደዛ እያላት ነው። እና በጣም ብዙ እህቶችን በዚህ አጋጣሚ እንደዚህ እያደረገ ስለሚጎዳቸው እሷ እንኳን እግዚአብሔር ይመስገን በጊዜ እንትን ብላለች። እና ያው የለመደ ሰው ነው፣ በጣም ያስታውቃል። በታቦት ነው የሚምለው ምናምን ሁሉም ሰው ያምነዋል። ማንም ሰው አምነው ማለት ያው ይከብዳል። እና ለዚህ ልጅ ወይም ቪዲዮ ሰርተህ እነዚህ እህቶቼ እንዲጠነቀቁልኝ ብታደርግ በጣም ደስ ይለኛል። ምን አይነት ቪዲዮ? በቃ ስለ ልጁ በቃ እንደዚህ አይነት ልጅ ነው በቃ ተጠንቀቁ እንድትላቸው በቃ። ከዛ እነሱ የሚጠነቀቁ ይመስልሻል? ምናልባት እንደው ዝም ከምል እኔ ብቻ ስላመለጥኩኝ እኔ አመለጥኩ ከምል ጓደኛዬ ስላመለጠ ሳይሆን በቃ ምናልባት አንደኛ ነገር ይሄ እናንተ ሰው ይኸው እዚህ ጋር እየለፈለፍን እኮ ነው በየቀኑ እንኳን ቪዲዮ ቀርቶ ይኸው እዚህ በየቀኑ 2000 ሰው ምናምን ቁጭ ብሎ ሀሳብ እየተሰጠን እየተነጋገርን መቼ ለውጡ መጣ? ሰው ይሄዳል አይሰማም። ገብቶሻል? ስለዚህ አሁን በመሰረቱ አንቺ ብር ልከሽለታል
ኧረ እኔ እንደዛ አላወራንም ስለ ብር፣ ግን እንደሚቀበለኝ አሁን ሊጠብቀኝ ምናምን ነው። አዎ አሁን እንደዚህ አሁን እኔ ሪኩዌስት ያደረግሽኝን ነገር እኔ ከሌ እንዲህ ነው እንዲያርጉ አንደኛ በህግ ያስጠይቃል። ዝም ብሎ ስለ አንድ ሰው ተነስቶ አይወራም። እንኳን እኔ ቀርቶ የኔ እናት ፖሊስ ወንጀለኛን ሲይዘው ተጠርጣሪ እያለ ነው የሚጠራው። ገብቶሻል? ወንጀለኛ እንኳን ሆኖ መሆኑን አረጋግጦ ማለት ነው። ፖሊስ ወንጀለኛ የማለት መብት የለውም። ገብቶሻል? ወንጀለኛ የሚባለው ፍርድ ቤት ሲፈርድበት ነው። አንድ ሰው ፍርድ ቤት ይህ ሰው ጥፋተኛን አጥፍቷል፣ በዚህ ነገር ቅጣት ይገባዋል ብሎ ልክ ዳኛው ሲመታው እንትኑን በመዶሻ ያኔ ነው ወንጀለኝነቱ የሚረጋገጠው። እንኳን እኔ አንድ ተራ ግለሰብ ቀርቶ የህግ አካል ፖሊስ እንኳን የእሱ ስራ መያዝ ነው፣ የጠረጠረውን ሰው ከዛ ለፍርድ ማቅረብ ነው እንጂ መፈረጅ አይችልም። እንደዚህ ያርግ እንደዚህ በል የሚለው እሱ አያስኬድም። ገብቶሻል? ሌሎቻችሁም አታርጉ በሉ ስለተባላችሁ ወይም ማድረግ ስላለባችሁ የነገ ምን እንደሚገጥማችሁ አታውቁም። ዋናው ነጥብ ምንድነው? አንቺ ከዚህ ነገር ወጥተሻል አይደል? አምልጠሻል። ስለዚህ ጥሩ ነው። ለእህትሽም ለጓደኛሽም ንገሪያት፣ ከሱ ጋር ያላችሁን ግንኙነት አቆሙ፣ አትደውሉለት፣ አትጻጻፉ፣ ስልካችሁን ቀይሩ፣ ጥፉ። በቃ ከዚህ ሰው ይሄ ነው ትልቁ ይሄ ልታደርጉ የምትችሉት እናንተ ይሄንን። ከዛ ውጪ ሌላ ነገር አታርጊ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። እከሌ የሚባል ግለሰብ እንደዚህ ነው፣ ይሄ ሰውዬ እንዲህ ነው። አሁን እሷ ፎቶ ልካልኝ ምናምን እንድል የጠበቀችው እሷ ዶንት ዌይት። ሌሎቻችሁም በታሪክ እንዳታረጉት። የመፈረጅ እና የመወሰን መብት ያለው ፍርድ ቤት ብቻ እና እግዚአብሔር ከፈጣሪ በታች ምድር ላይ ፍርድ ቤት ነው ዲሳይድ ማድረግ የሚችለው። ሰው አይችልም። ያስጠይቃል። ነገር ገደል ነው ብትገባው። ጤና ይስጥልኝ። ሄሎ፣ አንድ ነገር ከማድረጋችሁ በፊት 10 ጊዜ ለክታችሁ ቁረጡ ምላችሁ። ለዛ የምታረጉት ነገር ከማድረጋችሁ በፊት 10 ጊዜ ሰው ትለያለክ። ነይ ግቢ እስቲ። ኮመንት ላይ ልፍ ሲል ነው ያየሁት። ነይ ግቢ እስቲ። አዎ መጠንቀቅ ነው ያለባችሁ ራሳችሁ። ሁሉም ሰው ራሱን ይጠብቅ። ሰው ትለያለህ ካለች ነይ ግቢ ብዬ ሳብኳት፣ ግን አትገባም። እኔ ኮመንት ላይ ለምን እንደማይ ነው ግራ የሚገባ። ከኮመንት ላይ አትገባም። ያው ስስባት ሄሎ አይ አሌክስ፣ ሰላም ነው? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ግን የሆነ ነገር ላወራ ፈልጌ ነበረ፣ ፈርቻለሁ በጣም። ምን ሰው ትፈሪያለሽ? አይ ሰው ፈልጌ ነበረ። ንገሪ። እኔ ባለትዳር ነኝና አንድ ልጅ አለን። ከዛ ዱባይ ከመጣሁኝ አራት ወር ምናምን 3 ወር ጨርሼ አራተኛን ጀምሬያለሁኝ። እና ማለት በፊትም ትንሽ የማያግባባን ነገር ነበረ። የማያግባባን ነገር ከባለቤቴ ጋር ይናገራል፣ ግን ተግባር የለም። በቃ በፊትም ብሰለ 3 አመት ስንትን ብለናል። ለኔ ትልቅ ፍቅር አለው፣ ትልቅ ክብር አለው። ሲሰራም ያው ይሰራል፣ ይመጣል። ከዛ ያለውን ነገር በእርግጥ እግዚአብሔር ይመስገን ለኔ ነው ሰርቶ መቶ ለኔ ነው የሚሰጠኝ። ከዛ የሆነ ሰዓት ላይ እሱ ሲታመም አሞት ነበር ለ2 ወራት እና በፊት እኔ እዚህ ዱባይ ሰርቼ ነበረ። ሰዎች እንዲያመጡኝ እንትን ሲሉኝ እኔ ምናምን ሲሉኝ የ1 አመት ልጅ ነች ልጄ። ከዛ ማዘርጋ አስቀመጥኩኝና መጣሁኝ። ሰዎች አመጡኝ። ከዛ እሱ አሞት ስራ አቁሞ ነበረ። በቃ ያለው ነገር አሪፍ ስላልነበረ መጣሁኝ እና የሆነ ነገር አደርጋለሁ ይለኛል፣ ግን አያደርግም። አሁንም ማዘርጋ ነው ልጄን ያስቀመጥኳትኝ። ሄደክ ያት ምናምን እለዋለሁኝ፣ ሄዳለሁ ምናምን ይላል። ዛሬ ሄዳለሁ ነገ ሄዳለሁ። በቃ ሳምንት 15 ቀን ቅርብ ነው። መሄድ ይችላል፣ መሄድ እየቻለ አይሄድም።
የሆነ ነገር በቃ አደርጋለሁ ይላል፣ ግን አያደርግም። በቃ ብዙ ነገሮችን ማድረግ የሚችለውን ነገር እንኳን ቀለል ያለ ነገር አያደርግም። እና ይሄ ነገር ከበፊትም ከመጀመሪያውም ጀምሮ ሁሌ የምንጨቃጨቀው የምንጣለው ያወራከውን ነገር ለምን አታደርግም፣ የተናገርከውን ነገር ለምን አታደርግም በሚል እንትን ነው። እና ምን ትመክረኛለህ? ምንድነው ማድረግ ያለብኝ? አሁንም ለምንድነው ማድረግ የምችለውን የማታደርገው ብዬ ዘግቷለሁ። ይሄን ሳምንት ምናምን በቃ እስኪ ቆይ ዝም ልበለው ብዬ ዝም ብዬዋለሁ። እና አንተ ምን ትመክረኛለህ? ምን ያህል ጊዜ ሆናችሁ አሁን ከተለያያችሁ? አንቺ ከመጣሽ መለያየት ሳይሆን አልተለያየንም፣ ያው እናወራለን ምናምን። ያው በአካል ከተለያያችሁ ማለት ነው። አንቺ ሰው ሀገር ከመጣሽ ሶስት ወሬ ነው ከመጣኝ፣ 3 ከምናምን በ3 ወሩ ነው አሁን የጨነቀሽ? አይደለም የ3 ወሩ አይደለም፣ በፊትም እንደዛ ነው። ሌላ ነገር እኮ የለም። ይወደኛል፣ ያወራኛል፣ በቃ ግን እንትን ይላል። ይሄን አደርጋለሁ። ቆይ ስለሱ ጠንካራ ጎኖቹ ንገሪኝ። የሱን 5 ጠንካራ ጎኖች ንገሪኝ። ጥሩ የምትያቸው፣ ምርጥ የምትያቸው። ለኔ ያለው ፍቅር ያከብረኛል። እሺ 2 ያከብረኛል፣ ይወደኛል። የሆነ ነገር ከጠየቁት ያን ከእጁ ላይ ካለ እንትን ይላል፣ ያደርጋል። ያኔ ብዙ ነገሮችን ያደርጋል። በቃ ብዙ ነገሮችን ያደርጋል። እንትን የማይለው ለምሳሌ አሁን በቃ ቤት ውስጥ ማድረግ የሚችለው ነገር ይሄን ነገር አደርጋለሁ ይለኛል። እና ማድረግ የሚችለውን ነገር አለማድረጉ። ሌላ 2 ጠንካራ ጎኖች ይቀሩሻል። 2 ምርጥ የምትዩ የሱ ጠንካራ ጎኑ የለም? ያኔ ይሄ ነው በቃ አሁን ላይ ያለው። ሚዩት አድርጊና አዳምጪኝ። አሁን ባይዞ እኔ የጠየቅኳት ለምንድን ነው አብዛኞቻችን የሰዎችን አሁን ደካማ ጎኑን ንገሪኝ፣ ሚዩት አድርጊ፣ ደካማ ጎኑን ንገሪኝ ብላት 99 ልትነግረኝ ትችላለች። ጠንካራ ጎኑ ስላት ግን በቃ አማጠች ማለት ነው። ህይወት ማለት ይሄ ነው። ሰዎች የሰዎችን ደካማ ጎን ስለምናይ ነው ህይወታችን ደስታ የሚርቀን። ጠንካራ ጎን የማየት ካልቸር ቢኖረን ጥሩ ነው። ሁላችን ጠንካራ ጎኑን የአንዱን በህይወታችሁ ውስጥ ያሉ ሰዎችን ንገሩኝ ብላውን ብዙ ሰው አፉ ሊተሳሰሩላ አይችልም። ደካማ ጎን እስቲ ቀሽም የሆነ ፓርቱን ንገረኝ፣ ይሄው እንዲያርጓል፣ እንዲፈጥሯል፣ በቃ ችግሩ የበለጠ የምናተኩርበት ነገር ነው የሚያድገው። ጋይስ ተኩላና በግ ቢኖራችሁ፣ የተኩላ ግልገልና የበግ ግልገል ቢኖራችሁ የትኛው ነው የምታሳድጉት? የመገባችሁት ያድጋል። ዞሮ አይደል? አብዝታችሁ የመገባችሁት። ተኩላውን ከመገባችሁት ተኩላው ያድጋል። በጉን ከመገባችሁት በጉ ያድጋል። ያደገው ነው እናንተ ላይ ለውጥ የሚያመጣው። ተኩላው ካደገ ይበላሃል። በጉ ካደገ ደግሞ በቃ በግ ነው፣ አንተ እረኛው ነው የምትሆነው። የቱን ነው የምታሳድጉት? አሁን አንቺ ኔጌቲቭ ነገር ላይ ነው ትኩረትሽ። በመሰረቱ ትዳር ማለት ቀዳዳ መደፋፈን ነው። እሱ ብዙ ክፍተቶች አሉበት በህይወት ውስጥ። አንቺ ብዙ ክፍተቶች አሉብሽ። የተጋባችሁት አንቺ እሱን ክፍተት ትሸፍኝ ዘንድ፣ እሱ የአንቺን ክፍተት ይሸፍን ዘንድ ነው። ሙሉ ከሆንኩማ ማግባት ምን ያደርግልኝ? አሁን እሱ ከበፊት ጀምሮ ከሆነ ይሄ አደርጋለሁ እያለ ማያረገው ነገር አንቺ ትግሉን ታየው፣ በቃ ተቀበዩ። እኔ ማገባት ሴት ማስበው ልንገርሽ፣ ፐርፌክት የሆነች ሴት ናት ብዬ አልጠብቅም። ደካማ ጎን ይኖራታል። ያንን ደካማ ጎን ለመቀየር ስጋጋጥ አልኖርም። ያቺ ሴት ምናልባት 25 ዓመቷ ቢሆን 25 ዓመት ሙሉ የኖረችበት ካልቸር አለ፣ እድሜው አለ፣ ተቀርጻ ያደገችበት። እሱን አቃናለው ስል ሰብራት እችላለሁ። ገብቶሻል? ምንድነው ማድረግ ያለብኝ? እንደወረደ መቀበለው ነገር አለ፣ ማልቀይረው እኔ ልቀይረው ማልችለው ያደገችበት የኖረችበት። ገብቶሻል? እሱን ስቀበለው በጣም ተግባብተን እንኖራለን። ምክንያቱም አክሰፕት አድርጌዋለሁ ኦልሬዲ። አሁን አንቺ ይህንን ባህሪውን አንቺ መቀበል ነው ያለብሽ። ለመቀየር በታገልሽ ቁጥር ይኸው ትዘጊዋለሽ፣ ሳምንት መልሶ ይደግመዋል። ይሄ ነገር የሚቀየር አይደለም ማለት ነው። ምንድነው ማድረግ ያለብሽ? ትቀበዩና አንቺ ይሄኛውን ክፍተት የምትሸፍኝ። አሁን የነገርሽኝ ጠንካራ ጎኖቹ ደግሞ ጠንካራ ጎኖቹ ናቸው። አንቺ እችን እንድትሸፍኝ ነው እግዚአብሔር እሱ ጋር ያመጣሽ ማለት ነው።
አረጋለሁ ያለ አያረግም። በቃ እሱ የተፈጥሮ ድክመቱ ነው እንጂ ሙሉ ሰው ከሆነማ ሰው ለምን ይጋባል? ገብቶሻል? አንቺ ደግሞ በዛው ልክ ደግሞ ደካማ ጎን አለብሽ። እሱ አሁን እንዴ እስቲ ደካማ ጎኗን ንገረን ብንለው መተው እሷ እንደዚህ ብሎ እሱ ደግሞ ያንቺን እንደዛ መሸፈን አለበት። ስለዚህ ከዛሬ ጀምሮ አረጋለሁ ብሎ አያረግማ። አንቺ አርጊው፣ ኃላፊነቱ ሰጂ። በቃ ይሄ ሰው አውቆ አይደለም የሚያደርገው፣ ሆን ብሎ አንቺን ለመጉዳት ፐርፐዝሊ። ምክንያቱም ጠንካራ ጎኖቹን ንገሪኝ ያልኩሽ አውቄ ነው። በኋላ አሁን ጥፍ እንዳትይ ማለት ነው። ስለማውቀው ጠንካራ ጎኖቹ ይወደኛል፣ ቤት ውስጥ እንደዚህ ጥሩ ጥሩ ነገር ይነግረኛል፣ ለእኔ ያስብልኛል ብለሻል። ሰው ይሄ ልጅ አንቺን ለመጉዳት አይደለም፣ በቃ ኔቸሩ ተፈጥሮ ፈልጉት አይደለም የሚያደርገው። እንኳን አንቺ አሁን እኔ እዚህ ጋር እያወራሁሽ ነው። ብዙ ደካማ ጎኖች አሉ እኔ ማልቀርፈው። የሆነች ሴት ህይወት ውስጥ ስትመጣ እሷን ብቻ የምትደፍ ነው። ሙሉ የሆነ ሰው እግዚአብሔር ብቻ ነው፣ በሁሉም ሙሉ ፍጹም። ሰዎች የሆነ ነገር ላይ አንተ ጎበዝ ነው የምትሉኝ ፓርቲ ይኖራል እዚህ ውስጥ። አሁን አንተ እኮ ትችላለህ ምናምን ደስ ትለኛለህ ትመቸኛለህ የምትሉ ሌላ ደግሞ ሳይድ አለኝ፣ ጎዶሎ ፓርት ማልችለው ማላረገው ደካማ መሆንበት። እሱን ደግሞ እኔ አይደለሁም የምሞላው፣ የምትሞላው የሚሞላውን ሰው ራሱ ያዘጋጃል ፈጣሪ። ስለዚህ አሁን ስቃዩን ተይና ልቀቂ፣ አትታገይ ከሱ ጋር እሺ። ያኔ ደስተኛ መሆን ትጀምሪያለሽ። እመኚ። በቃ አክሴፕት ስታደርጊው መቀበል ስትጀምሪ፣ ልክ ስትቀበዩ ይሄንን በቃ ሰላም ትሰጪዋለሽ፣ አንቺም ሰላም ታገኛለሽ። እሺ እሺ፣ አመሰግናለሁ። እሺ፣ መልካም ቀን። አመሰግናለሁ። ከሰዎች ጋር ማያግባባ እኔ ያልኩት ይሁን ብቻ ነው። ታውቃላችሁ ጋይስ፣ ይሄ አሁን ለምሳሌ ትንሽ ሆነን እኮ አይገባንም። ህፃናት ምናምን ቲኔጀር ምናምን እያለን እኮ አይገባንም። ይሄ አሁን የምታገቡ ሰዎች ወይ ፍቅረኛ ያላችሁ ሰዎች እኔ ያልኩት ይሁን ብቻ ስለምትሉ ያ ሰው እኔ እንዳልኩት ይሁንልኝ። ኖ ጋይስ፣ ሰው ነው እኮ ያ ሰው ክቡር ፍጡር ነው። ብዙ እድሜ ያስቆጠረ ነው። 20 30 የሚሆነው እድሜ ያ ሁሉ አመት ያደገ ሰው በዛ አይነት ካልቸር በብዙ አይነት ነገር ውስጥ ተቀርጾ ያደገን ሰው እኔ በምፈልገው መልኩ ቀርጬሽ እንዲሁኝልኝ እኔ በምፈልገው ሁኝልኝ ነው። ሪስፔክት አድርጉ፣ ተቀበሉት። መቀየር አትችሉ። ግር ፈልጌና አንድ ነገሮች ልነግርህ ብዬ እሺ። እና ጓደኛ አለኝ ፍቅረኛ ማለት በጣም ነው የምወደው፣ በጣም የሚወደኝ ነበርና እንዴት ተዋወቃችሁ? እኔ ቤተሰብ ነው፣ ያው በቤተሰብ በኩል ነው። እሺ። እና እዚህ ወደ አረብ ሀገር ልመጣ ሰሞን በቃ ጸባዩ ምናምን ቅይር አለ ማለት ከዛ ስልክ ምናምን ሁላ ያነሳ ምናምን እና ጀለሶቹ ደግሞ ጠየቁት ምን ሆኖ ነው ምናምን ስለው አለ ምንም አልሆነም ምናምን ብሎ በቃ ዝም ብሎ አወሩኝ ማለት። ከዛ አሁን ከጊዜ በኋላ በዚህ በቅርብ ሰሞን ደግሞ መልሶ መጣ። የሆነ ችግር ገጥሞኝ ነው ምናምን አለኝ እና ከሱ መልሼ ልቀጥል አይደለም። አቦስ አሰብሽብና ምንድን ነው ባህሪው ተቀየረ ያልሽ? ወደ ምንድን ነው የተቀየረው? ወደ ምንድን ነው የተቀየረው? ቅይር አለብኝ አልሽ? አይደለም ባህሪው ቀየሩ ስለ በነገራችን ላይ የሰው ልጅ እኔ ደካማ ጎኑን አይደለም ማወራው፣ ግን በጣም ጥሩ ሰው ከምልህ በላይ ለእኔ ክብር ያለው ለቤተሰቦቼ በጣም ማለት እና የሆነ ከተማው ላይ ረብሻ ምናምን ስላለ አንዳንዴ ጸብ ስለሚኖር በቃ ታሰረ በሚለው ነበር ያሰብኩት። ግን እሱ በቃ ስልክም መደወል ስደውል ቆይ አንዴ እደውላለሁ ምናምን ማለት ጀመረ። የሆነ ሰሞን ልመጣ ሰሞን ማለት በቃ ከዛ ጠፋ። አሁን ከቅርብ ጊዜ በኋላ ሲመጣ ደግሞ ማለትም እስከዛሬ ጠፍቶ 4 ወር ሆኖኛል እዚህ አረብ ሀገር ከመጣሁ። እስከዛሬ ጠፍቶ ዛሬ እንዴት መጣ ብዬ እሱን ነው ልጠይቀኝ ነበረው። ምን አለሽ መጥቶ? የሆነ ችግር ገጥሞኝ ነው አለ። ምንድነው የሆነ ችግር? አልነገረሽም? አልነገረኝም። እኔ ሰውን የሆነ መጋፋት አልወድም በባህሪዬ ማለት ነው። አይ ቆይ አሁን ምን መሰለሽ፣ ሰዎችን መጋፋት አልወድም ብለሽ የተባልሽውን ሁሉ መቀበል አለብሽ ማለት አይደለም። ሰዎች እንደፈለጉ ሊነዱን አይችሉም አይደለ? አለበለዚያ ዕቃ ነው የምንሆነው። ሰው መሆናችን አሁን ከአንገታችን በላይ ያለው አይምሮ የተፈጠረው እንድናመዛዘንበት፣ ለምን የሚለው ላይ ለምን እንድንል፣ ጥያቄ መጠየቅ ያለብን ላይ እንድንጠይቅ ነው። ገብቶሻል? ስለዚህ አሁን መጥቶ የሆነ ችግር ገጥሞኝ ነው። ኦኬ ችግር ገጥሞት ሊሆን ይችላል። ሰው የሆነ ሰው ሲጠፋ
እኔ ምን ብዬ አምናለሁ? የሆነ አንድ ሰው ሲጠፋ ምን አግኝቶ ጠፋ ሳይሆን ምን አግኝቶት ጠፋ ብለን ማሰብ አለብን ብዬ አስባለሁ። ማለት ሰው ሲጠፋ እንደዚህ በቃ ብሎ ከማሰብ መጀመሪያ ያ ሰው ደህና ነው ወይ የሚለው ይቀድማል። ደህና ሆኖ ከነበረ እሱ ሌላ ጉዳይ ነው። አንቺ ሰው ሀገር ነሽ፣ እሱ ሀገር ቤት ነው። ምን እየተካሄደ እንደሆነ አታውቂም በህይወትሽ ውስጥ። ስለዚህ አምነሽ ትቀበያለሽ ማለት አይደለም። ስለዚህ ግልጽ መሆን አለበት። በአንቺ ቦታ በሆን የምጠይቀው ጥያቄ ይሄንን ነው። ሰው አለ ምክንያት ከህይወቴ እንዲወጣ አልፈልግም። አለ ምክንያት ከወጣ አለ ምክንያት አይገባም። በምክንያታዊነት አምናለሁ፣ አሳማኝ በሆነ ምክንያታዊነት ግን ምክንያቱም ሰው ብዙ ነገር ሊገጥመው ይችላል። ስለዚህ የሆነ ችግር ብቻ ብሎ አደባብሶት ሊያልፈው ከሞከረ ቀይ መብራት ታበሪያለሽ። አንቺ እቃ አይደለሽም። ገብቶሻል? የሆነ ምን በግልጽ መነገር አለበት። አለበለዚያ እንደፈለገ እየሄደ የሆነ እያለ ሊመጣ ነው። ለምን መሰለሽ? አሁን ያላስቆምሽውና አሁን ያልጠየቅሽው ጥያቄ በዚህ ፍቅር ግንኙነት ውስጥ ስትቀጥይ ነገም ይደገማል። ሰዎችን በከፈትሽላቸው ቦይ ነው የሚፈሱት። የሆነ ቀዳዳ አግኝተው ያንን አጥር ደርምሰው ሲገቡ ዝም ካላችኋቸው ቀስ በቀስ ቤታችሁን ገዝግዘው ይነዱታል። ትንሽ ሸረፍታ ካየሽ እዛ ጋር ፖዝ አድርገሽ ለምን እንዴት ብለሽ መጠየቅ። ስለዚህ ይህንን ነገር ጠይቂው። የማይነግርሽ ከሆነ በቃ እየዋሸ ነው ማለት ነው። ምክንያቱም ሰው የእውነት ችግር ደርሶበት ከሆነ በግልጽ ይሄ ደርሶብኛል በዚህ ጊዜ እንዲህ ብሎ መናገር አለበት። ስለዚህ በዛ መንገድ ነው ማስተካከል ያለብሽ እንጂ ስለመጣ ብቻ የምትቀበይ ከሆነ ነገ እንደፈለገ እየመጣ እየሄደ እንደ ክሪስማስ ዲም ላይት ህይወትሽን መጫወቻ ነው የሚያደርገው። እሺ እኔ እንደነገርኩ ነው የሆነ ሰው በቃ እኔ የሰው ማመን ነገር አለብኝ። ግን ጠይቄዋለሁ ማለትም ጠይቄዋለሁ ስልክ ምን አጋጥሞክ ነው እንዲህ ልጠፋ የቻልከው ምናምን ስለው አይ የሆነ ነገር አለኝ። ከዛ በቃ ምንድን ነው ምናምን ብዬ አላስጨነኩትም፣ ምንም አላልኩም። አሁን አንቺ የዋህ ነሽ። የዋህነት አጉል የዋህነት ይኸውልሽ ያስበላል። ገብቶሻል? ድመትን ሳምባ ምንድን ነው ስጋውን እዚህ ጋር እያየሽው አንዲ ሱቅ ደርሼ መጣሁ ብለሻት ብትሄጂ ድመቷ በየዋህነት አትጠብቅልሽም። ስጋሽን አጣጥማው ትጠብቅሻለች። ገብቶሻል? የዋህነት አሁን የአብዛኞቻችሁ የዋህነት ምሳሌው ይሄ ነው። በቃ የሚገልጸው ስጋ ምናምን አዘጋጅታችሁ ወይ ቡችዬ መጣው እሺ አንዴ እየጠበቅ ምናምን ብላችሁት ከዛ እቃ ጣጣ እያላችሁ ይጠብቅልኛል ብላችሁ ደርሳችሁ እንደመምጣት የዚህን ያህል የዋህነት ነው። አሁን አንቺ ላይ እያየሁ ያለሁት የሆነ ነገር ሲልሽ እሺ በቃ ሰው የማመን ነገር። ሰው ማመን ያስበላሻል። ያውም ደግሞ በርቀት ፍቅር ድራማ ነው የሚሰራብሽ። እና ነቃ ብሎ ራስን ምንድነው ዙሪያ የሚለውን ዙሪያ ገባው ማየቱ አይከፋም። እሺ እሺ አባቴ፣ እሺ አመሰግናለሁ ጌታን። እሺ መልካም ቀን። 24 ደቂቃ አለን። 24 ደቂቃችንን አጣጥመን እንጠቀማታለን። እውነቴን እኮ ነው። ሳምባዬን ጠብቂልኝ እስቲ። ቺን ሳምባ ውሪትዬ ድመቷ ሚያው ጠብቂያት እሺ ምናምን ብለሽ እንደመሄድ ነው። እሺ ማለት እንዳልነኝ ባለቤቴ ይጠጣል። ወንድ ልጅ አለ። 5 ዓመት ነው በትዳር የቆየን። ባለቤቴ ይጠጣል፣ ይቅማል፣ ያጨሳል። በቃ ሁሉ ነገር ያደርጋል። ከዛ ቀን ይወደኛል ማለት ቀን ፍቅሩን ይገልጽልኛል። ቤቴ ምንም አይጎልብኝም። ማታ ጠጥቶ ሲመጣ ግን ይሰርበኛል። አብልቼሽ አጠጥቼሽ በእኔ ምክንያት እኮ ነው እንደዚህ ሆንሽ፣ ያበላሁሽ፣ አጠጣሁሽ፣ አለበስኩሽ፣ በቃ ማይለኝ ነገር የለም። ግን ደግሞ ሌላ ሰው ነው። እኔ አሁን አረብ ሀገር ከመጣሁ ተለያይተን ስለ 80ውን አልቀደምም። 80 ያለ በቃ እንደዚህ እየጠጣ ሲሰርበኝ እኔ ያበላሁሽ እና ያጠጣሁሽ ሲለኝ በቃ ትቼ ቤተሰብ እናቴ ጋር ገባሁኝ ማለት ነው። ከዛ እናቴ ነች ወደ አረብ ሀገር እንድመጣ የረዳችኝ እና አሁን 2 ወር ከምናምን ሆኖኛል። ከዛ አሁን በቃ ልሞትልሽ ልፈለጥልሽ ነው በቃ እውነት ነው። በእርግጥ ቀን በቃ ምንም አይጎልብኝም። እንደ ባል ሁሉ ነገር ያደርግልኛል። ምንም የሚጎልብኝና ያነሰብኝ ነገር የለም። ግን ማታ በቃ ቆሜ ነው ማድረው ላለ በቃ ሲሰርበኝ ክር ብሎ ነው የሚመጣው። እኔ ምን አሳጣሁሽ፣ እኔ ምን አጎደልኩሽ፣ አብልቼሽ አጥብሮ ላረኩሽ ይለኛል። ጌታ
አምስት ዓመት ሙሉ ታግሼውን በቃ ሲያቅተኝ እናቴ ጋር የገባሁት ማለት ነው። አሁን እናቴ ጋር ከገባሁ መቼ ነው? ምንድነው ገና ፋሲካ ይደርስ ሲል ነው በቃ አልፈልግም ብዬ ወደ እናቴ ጋር ገብቼ እናቴ ልጅ ፕሮሰስ ጀምራለኝ ምናምን በአረብ ሀገር የመጣሁት። እሺ ከዛ አሁን ተመልሼ ወደሱ ልግባ ማለት 80 አልቀደርንም። አሁን ደግሞ በማን ብር ማስቀመጥ ያለብኝ በራሴ ነው ወይስ በቤተሰቦች? አሁን ደግሞ በቃ ተለውጫለሁ፣ መጠጥ ትቻለሁ። እናቴ ጋር ቀን በቀን ይሄዳል። ልጁ ነው ያለ፣ ልጁ የሚያስፈልገውን ነገር ያደርጋል ምናምን። ግን ሲሰክር ስድቡ ያው ነው ማለት 5 ዓመት ሙሉ ያልተቀየረ ሰው አሁን ይቀየራል ብዬ ላስብ ማለት እሱ ለኔ መጀመሪያ ነው። እሱ ከዚህ በፊት ያለችው ሚስቱ የሰው ነገር ማውጣት ይቅር፣ እሱ ለኔ መጀመሪያ ነው። የልጅ አባት ነው። በቃ ያዝንልኛል፣ ቀን ቀን ይንከባከበኛል። በቃ ይሄ አምሮኛል ይሄ ነገር። እኔም ደግሞ አፌን ያንቀለቀለኛል። የባሌ አይደለ እንደዚህ በቃ እፈልጋለሁ። ወይኔ ኪያ ይሄ እኮ አምሮኛል ስለው በቃ ኬት ላምጣልሽ ምናምን ብሎ ወይም ፍቅጥ አርግቶ ተናግሮ ግን ሄዶ ይዞ ይመጣል። ግን ማታ ደግሞ በቃ ሰክሮ ከመጣ የአቤት ያልሰከረ ቀን ያለው ሰላም። ሰክሮ የመጣ ቀን ግን በቃ እብድ ነው የሚያደርገኝ። በቃ እኔ እንጃ ስንቀን ሙሉ አንድ ቀን እንደው ደስተኛ ሆኜ አላውቅም። ያው ጠዋት ደግሞ ተመልሶ ይቅርታ ሲለኝ ተመልሼ ያው ነው። እኔ ደግሞ ስራው እየስመጣ ቤቱ ከሰኞ እስከ ሰኞ በለው ስራ አዳሪው የሆነ ቀን ብቻ ነው የማይጠጣው። ስራ አዳሪ የሚሆን ቀን አይጠጣም። አንዳንዴም ከቤት ስራ አዳሪ ሲሆን 3 ሰዓት ወደ ስራ የሚሄደው ከዚህ 2 ሰዓት ከሄደ ጠጥቶ ነው የሚሄደው። ጓደኞቹ ይነግረኛል፣ ባለቤት ሻፉ ሸታል ምናምን ለምን አትናገሪውም? ከዛ እኔ አንድ ነገር ስል ምን ብር ሰጠሽኝ የሚጠጥ ብር ሰጠሽኝ ምናምን ብሎ በቃ በጥጥ ስለሚያደርግብኝ እኔ ምንም ነገር አልናገረውም። የምናገርበትም ምክንያት የለኝም። ለምን ቤቴ አይጎልም፣ ከሰው እኩል ነኝ። ቤት አንድ ቀን እኔ ይሄ እንደ ሰው ሽሮ በርበሬ ምናምን ቀለብ አስቤም አላውቅም። በቃ ምንም በቃ ለእኔ የሚያስፈልግ ለልጄ የሚያስፈልገውን ነገር ያደርጋል። ግን ይሄ መጠጡን አሁን እግዚአብሔር ብሎ መቼስ ወደ ሀገራችን በሰላም ከቆየ መሄዳችን አይቀርም አይደል? ሲሄድ ምንድን ነው ማድረግ ያለብኝ? አሁን ምክር አሁን የሌሎችን ስሰጥ ስላየው በቃ ዛሬ ነው እንዳጋጣሚ ያየው እንጂ አይቼክም አላውቅም። እና በቃ ሀሳብ ስለተመቸኝ ሀሳብክ እና ምክር እንድሰጠኝ ነው ማለት ምንድን ነው ማድረግ ያለብኝ? አሁን ብር ስልክስ አሁን እንዴት ሆንሽ? አሁን የዛ ሀገር ብር አሪፍ ነው ምንዛሬው፣ ስለምንዛሬው ነው የሚያስበው። ይደውልን እንደዋወላለን። ይኸው ልጄን ሄዶ ስለሚያይ ምናምን እንደዋወላለን። ልጅ አለ በመሀል። ጨክኝም ደግሞ አልጨክንበትም፣ ወደዋለሁ። ጌትን የምሬ ነው፣ በጣም ነው የምወደው። ያሳዝነኛል። በቃ እሱ ወዶ አይደለም እኮ ሴጣን ነው እንደዚህ የሚያደርገው። በአንድ በኩል ልቤ ሴጣኑ ይለኛል፣ በአንድ በኩል ደግሞ ያው ቤተሰቦቹ ውስጥ እንደዚህ አብዛኛው አባቱ እናቱ ሁሉም ነገር ይጠጣሉ። ጣጣ የለባቸውም፣ መጠጥ ቤት አላቸው። እኔ ደግሞ ያው በክርስቲያን ዘንድ እኔ ቤንጤ ነኝ። ያው ለራሴ ተነጥዬ ቤንጤ ነኝ። እኔ በሃይማኖት በኩል ችግር የለብንም። እኔ ግን እኔ አሁን ምንድን ነው ማለት እስኪ ምከረኝ፣ ንገረኝ። አሁን ለሌሎቹ እንደምትነግረኝ ግራ ገብት ነው ያለኝ። እኔ አሁን ከብት ግዢልኝ እንዲያደርግልኝ ተለውጭ እጠብቅሻለሁ በቃ ማይለኝ ነገር የለምና እስቲ ንገረኝ። ከብት ግዢልኝና ከብት አበላለሁ። የከብት ቤት ከዚህ በፊት አረብ ሀገር ሄጄ ለእናቴ ቤት ሰርቼላት፣ ግቢው ሰፊ ነው። እንጨት እያመጣ ነው እዛ ከብት ትገዛልኛለች ብሎ ቤት ሊሰራ ማለት ነው። የከብት በረት ሊሰራ እንትን እንጨት እየሰበሰበ ነው። ማዘር ነግራኛለች። እኔም ምንድነው ማለት እስቲ ሚዩት አድርጊ እስቲ። ቀን ገነት ማታ ሲኦል ማለት ነው። አሁን በመሰረቱ ምን መሰለሽ፣ አንደኛ ነገር ሚዩት አድርጊ እስቲ። ድምፅ አለ እና አዳምጪ። እሺ እያዳም። እሺ አንደኛ ነገር
ሰው እስከፈለገ ድረስ ብቻ ነው ሊቀየር የሚችለው። ገብቶሻል? ካልፈለገ ሊቀየር አይችልም። 5 ዓመት ሙሉ ያልቀየረውን በአንድ ሳምንትና በአንድ ወር ሊቀይረው አይችልም። አንቺ አሁን ሽሮ፣ በርበሬ፣ ጤፍ፣ እንጀራ ምናምን ጎሎብኝ አያውቅም አልሽ። ክብር እኮ ከአስቤዛ ይበልጣል። ጾሜን ለምን አላድርም? ገብቶሻል? ስለዚህ እንደዛ እያዋረደሽ ይህ ሰክሬ ነው ምናምን በሰክሬ ነው ሰበብ በደንብ አዋርደዋችሁና የልባቸውን ካደረሱ በኋላ ይቅርታ መጠጥ እኮ ነው የሚሉ ሰዎች ትክክል። ማንም ፈርዶበት አይጠጣም ሰው። ገብቶሻል? ደግሞ ደስ የሚለው ነገር መጠጥ አይዋሽም። የጠጣ ሰው እውነቱን ነው የሚናገረው፣ የሚያስበውን ነው የሚናገረው። በሰላሙ ጊዜ ራሱን ፕሮቴክት አድርጎ ሊነግራችሁ የማይችለው ነገር ሰው ሲጠጣ ይናገረዋል። መጠጥ ድፍረት ይሰጣልና መጠጥ እውነቱን ያናግረዋል የሰው ልጅ። ይሄ ደግሞ ይጠቅማል ደግሞ ብለህ ጠጣ አሉ። የጠጣ ሰው እውነቱን ነው የሚያወራው ነው ኤኒዌይስ ሀሳቡ። ምክንያቱም በዛ ሰዓት ፍሪደም ነው የሚሰማው። ጭንቅላቱ ምንም ይሄ ይባላል ይሄ አይባልም የሚል ምንም የሚገድበው ነገር ስለሌለ ሁሉም ውስጥ ያለውን በቀን ውስጥ ሲያስበውና ሲያሰላስለው የዋለውን ነገር በሙሉ ምን ያደርገዋል? በዛ ሰዓት ይናገረዋል፣ አፈትልጎ ይወጣል ማለት ነው። ስለዚህ እኔ ነኝ ያበላኋት፣ እኔ ነኝ ያጠጣኋት፣ እኔ ነኝ ያኖርኳት ያለሁት፣ እኔ እኮ ነኝ ሰው ያረኳት የሚለውን ጭንቅላት ውስጥ አለ። ይሄ ደግሞ በጣም አደገኛ ነው። እኔ ናት አንቺ አሁን ስለ ምን ላምጣልሽ ምናምን ስላለሽ ነው፣ እሱ ላይ ነው ትኩረትሽ። አንዳንድ ሰው እንደፈለገ ክብሬን እያዋረደ ገንዘብ እየሰጠኝ እየገዛኝ እየሸጠኝ እንዲኖር ከፈቀድኩ እኔ ነኝ ስተተኝ። ጎዳና ለምን አልተኛም? ክብሬን ጠብቄ፣ የሰውነት ክብሬን ጠብቄ። ገብቶሻል? ከእንክብካቤው ጋር አታገናኝም። እየተንከባከበሽ ያለው ቀን ላይ በልቡ ግን የሚያስበውን ማታ ላይ እየነገረሽ ነው። አየሽ? አስመሳይ ነው ማለት ነው። አስመሳይ ነው አይባል። እኔ ነኝ ያበላሁሽ፣ እኔ ነኝ ያጠጣሁሽ ሚስቱን። በቃ ሚስት ከሆነች እኮ አንድ ሴት ባለቤት ነች። አንዱ ኦነር ሌላኛው ደግሞ የሆነ ተቀጣሪ ሊሆን አይችልም፣ ወይ እንደ ባሪያ ሊሆን አይችልም። ሀብታም ሆነ ቪላ ቤት ኖሮ ምናምን ሁሉ ነገር አሟልተ ካገባት ሚስትህ ቤት ውስጥ ንግስት ነች። እኔ እንዲያረኳት እኔ ነኝ እኮ የሰጧት ማለት አትችልም። እንደዛ ልትል የምትችለው አንድ መንገደኛ ያገኘውን ሰው ሊሆን ይችላል። ብታረግለት እኔ እኮ እንዲሰዋረኩ ልትል ትችላል። ሚስት ከሆነች ሳታፍር ነው ከአንተ ጋር የምትተኛው። ገላዋን ነው አሳልፋ የምትሰጥህ፣ ክብሯን ነው አሳልፋ የምትሰጥህ። ካለህ ንብረት ይሄ አይበልጥም? እሷ አብረሃ እያሳለፈች ያለችው ነገር ሚዛን ይደፋል። እኔ ነኝ ያረኩልሽ፣ እኔ ነኝ ገንዘብ የሰጠሁሽ፣ እኔ ነኝ ያበላሁሽ። በምግብና በጥቅማ ጥቅም በማቴሪያልስቲክ የሚያስቡ ሰዎች የሰው ልጅን ክብር እንዲህ ነው ዝቅ የሚያደርጉት። የሰው ልጅ አንተን መርጦ በህይወት ውስጥ ካለ ካደረክለት ገንዘብና መብል ወይም ንብረት ጋር ልታነጻጽረው አትችልም። ምክንያቱም የሰው ልጅ ኤክስፔንሲቭ ነው። 1 ቢሊዮን ብር ቢኖርህ ያ ሰው ደግሞ ያቺ ሴት ደግሞ ለምን 1 ቢሊዮን 100 ቢሊዮን ብር ወይም ትሪሊዮን ብር ቢኖርህ ያቺ ሴት አንተን መርጣ በህይወት ካለች ከትሪሊዮን ብር እሷ ትበልጣለች። የእሷ ህይወት ምክንያቱም የሰው ልጅን ሊገዛ የሚችል አንድም ገንዘብ የለም ምድር ላይ፣ አንድም ዋጋ የለም። ከሚዛን ላይ ያስቀምጣችሁ በገንዘብ ሰዎችን ልትለኩ ወይም ደግሞ ገንዘብ ሰጥቻለሁና እንደፈለግ ኩንልኝ ብላችሁ የምታስቡ ሰዎች ካላችሁ በጣም 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 የምታሳዝኑት። ኦልሬዲ በጭንቅላታችሁ ተበልጣችኋል። ስለዚህ አንቺ እንዳትመለሽ። ኦልሬዲ ጥለሽው ትሄደሻል፣ እናትሽ ጋር መኖር ጀምረሻል። አሁን እየመጣ ያለው ስለ እንትን ስላሽ አብን ነገ ደግሞ እኔ ነኝ ያበላሁሽ እኔ ነኝ ያጠጣሁሽ የሚለውን ይቀጥላል፣ አይለወጥም። ወንድ ልጅ ይቀየራል። የሆነ ነገሩን ለአመታት ያደረገውን ብላችሁ ህይወታችሁን ያስከፈላችሁ ብዙ ሴቶች አላችሁ። ህይወት የከፈሉ አሉ፣ ሞት የሞቱ ሲደበድባት፣ ሲሰድባት፣ አቢዩስ ሲያረጋት፣ ዝቅ ዝቅ ሲያረጋት፣ ሲጥላት አይ በቃ ነገ ይቀየራል ይለወጣል በሚል አብራው ከርማ ፋይናሊ ህይወቷን ይነጥቀዋል። ይህን ደግሞ ለማወቅ ብዙ ነገሮችን ወደኋላ መለስ ብላችሁ ተመልከቱ። ሶሻል ሚዲያ ላይ ከሊት እኮ በፍቅረኛዋ ሞተች፣ ተገደለች፣ ተደበደበች፣ አይኗ ጠፋ፣ ጥርሷ ወለቀ ምናምን፣ ፍትህ ለከሌ ምናምን፣ ሴት ልጅ ስትገደል እንደዚህ በፍቅረኛዋ ተደብድባ ምናምን ፍትህ እንደዚህ ትላላችሁ።
ይሄ ሁሉም የሆነው ያቺ ሴት ገና ለገና ይሄ ሰው ይቀየራል፣ ነገ ፍቅር ስላለባት ይለወጣል፣ እድል ስጪኝ ሲላት እሺ ብላ ስትሰጥ አሁንም ነገ ይደግመዋል። አሁንም በቃ የመጨረሻ እድል ስጪኝ እቺን ብቻ ቀየራለች ብላ እሺ ብላ እድል ሰጥቷለች። ያ ሰው እኮ አይቀየርም። ስትሞክር ፋይናሊ ህይወቷን አታታርፈዋለች። አይቀየርም። አንቺ ነሽ መወሰን ያለብሽ። ራስሽን አክብሪ እሺ። እሱ አሁን አበላሽ አጠጣሽ ማውረድ ላይ ያለው አንቺ ራስሽን ችለሽ ከቤተሰብሽ ጋር ልጅሽን እያሳደግሽ በክብር ነው። ተግባባን? እሺ እኔም አመሰግናለሁ። እግዚአብሔር በጣም ነው የማመሰግነው። አይስ ጭንቅ ስላለኝ ነው በቃ አሁን እየደወለ በቃ አሁንማ ተለውጪ ነው ጠብቅሽ ነው ሁሌ ነው የሚያስለቅሰኝ። እንደው በትዳሬ እኔ አንድ ቀን ደስተኛ አልሆንም። እኔ ሞኝ ነኝ በቃ አለ ማታ ሰድቦኝ ጠዋት ላይ በቃ ያሳዝነኛል። ጭንቅላቱ ስለሚያመው ምናምን በቃ ክያ ጭንቅላቴ ሁለተኛ ወይኔ እናቴ ምናምን ብሎ ስለሚል ያሳዝነኝና ተመልሼ ያው ነኝ እኔ ብረገጥ ያው ነኝ እኔ። ይሄ አይቀየርም። ስለዚህ አንቺ ነሽ መቀየር ያለብሽ እሺ። አመሰግናለሁ ጌታን። ሰው ሁሉ ሲነግረኝ ሰው ሁሉ የሚለኝ እንዳንተ ነው። ሰው ሁሉ የሚናገረኝ ምን ሆነሽ ነው ግን ይሄን ያገባችሁ ሲል ሰው እኮ ነው ነገ ይቀየራል እላለሁ እና አመሰግናለሁ። እሺ እንኳንም አገኘሁህ። እሺ መልካም ቀን። አሜን አሜን። አስቸጋሪ ነው ጎበዝ። ምንድነው እንዲህ ሆዲ አባው ብቅል ያወጣል ነው ይባላል። አባባሉን አላረጀው ማለት ሄሎ ወይ አሌክስ እንደዚሁ ባሏ ጥሩ ሰው ነው፣ ባሏ የዋህ ነው ምናምን፣ ነገር ግን ልክ እንደ ልጅቷ ኤግዛክትሊ የተናገረችው ስቶሪ ነው። ቀን ላይ ሚስቱን ቴኬር ያደርጋል፣ ልጁን ቴኬር ያደርጋል። ማታ ላይ ግን በቃ ሂ ድሪንክስ ላይክ 7 days a week ይጠጣል ማለት ነው። እና በጣም ዘመዶቿ ቤተሰቦቿ አረባክሽን ከዚህ ሰውዬ ይቅርብሽ ምናምን ይሏታል። ይመጣል፣ ይደባደባል፣ ምን ማያደርገው ነገር የለም ሰውዬው። ቀን ደግሞ በቃ መልአክ ነው። እና ዛሬ እወጣለሁ ስትል ነገ ስትል ከነገ ወዲያ ስትል ምን ስትል አንድ ቀን ገደላት፣ ህይወቷን አጠፋውና ኤግዛክትሊ የእሷ ታሪክ ነው። አሁን ልጅቷ ገብታ የተናገረችው ታሪክ ማለት ነው። እና እኔ የምኖረው አሜሪካን ነገር ነው እና ጎረቤቴ ነው፣ ልጁ ሀበሻ ነው። ከኢትዮጵያ ሲመጣ ልጁ ጫት ይቅማል፣ ይጠጣል፣ ያጨሳል ምናምን። ይሄ በቀላል አሁን ዘመኑ ሰው የሚያደርጉት ነገር አለ አይደል? ማጨስ፣ መጠጣት ምናምን እንደዚህ አይነት ታሪክ ነው። እና አንዳንዴ እኔ አሁን አንተ መምጣት በጣም የምወደው ከልብ የማዳመጠ ድሮ ነው ማቀባ ይዘወይ እና በተለይ አረብ ሀገር የሚኖሩ ልጆች ብዙ ታሪክ ነው የሚደርስባቸው፣ በጣም ብዙ ታሪክ ነው። እና እንትን ላይ ህይወታቸው የጠፉ ልጆች አሉ፣ ሰርቶ ገንዘባቸው የጠፋባቸው ባሎቻቸው እዛ እንዲናረጋለን ብለው በራሳቸው እነሱ እዛ እየተቃጠሉ የሚያመጡት ገንዘብ ወንዶቹ እዛ ሚስት ያገባሉ፣ ምን ይላሉ፣ ሌላ ታሪክ ሌላ ዓለም ላይ ነው ያሉት። እና አንተ በሴቶች ላይ ስለምትሰራ በጣም ከልብ ነው ማመሰግነህ። በእውነት ነው የምነግርህ አሌክስ። ድሮ ቪዲዮዎች ግን በጣም ነው እንትን ሼር ድውት ማድረግ የነበረው ማለት ነው። እና ይሄ ታሪካውን የተናገረችው እንደዛ ትክክለኛ ታሪክ ነው የምነግርህ። እና እንደገና ደግሞ ልጁ እንትን ያስፈልገዋል፣ አዲክሽን ውስጥ ነው ያለው፣ ፕሮፌሽናል እንትን ሄልፕ ያስፈልገዋል። ለእኔ ሰው ወይ ፋሚሊ ሜምበር ኦር ሰምባዲ ሪሃብ ሊያስገቡት ይገባል። ገባል ብልዛ እንደዛ ነው የሚቀጥለው። ይህን ልንገርህ ብዬ። እሺ አመሰግናለሁ። እሺ እግዚአብሔር ያክብርሽ። ኦኬ እሺ አትሰሙም። ሁሉም ሰው ይናገራል። እዚህ ተማሪ ካለ አስተማሪ ያለ፣ ሁሉም ሰው ገብቶ የሚናገረው ነገር የሚያስተምር ነው። ሁሉም ሰው ውስጥ የከበረ ነገር አለ ብዬ አስባለሁ። እና ማትከበሩበት ቦታ ወይስ አትቀመጡ? ምንድነው በስነ ስርዓት በክብር ማትስተናገዱበት ጠረጴዛ ላይ አትቀመጡ። ካፌ ገብታችሁ አስተናጋጅ መጥቶ ምን ልታዘዝ ብሎ ነው አይደለ ትእዛዛችሁን የሚቀበሉ፣ ግን እያበሻቀጣችሁ እንደው ምርጥ ምግብ ቢያቀርብላችሁ ይበላላችኋል ማለት በቃ በደንብ አንቺ እኮ ምናምን እያለ እያዋረደሽ ምናምን በገዛ ገንዘብሽ ከፍለሽ ያውም ለምትገለገሊው ነገር ሆቴል ነው የምላችሁ ይበላልሻ። በጣም የምትወጂው ምግብ እንኳን መጥቶ በቃ ቢያቀርብልሽ ምናምን ትክክል እኮ አይደለማ። ክብር ይበልጣል። ለዛ ነው ትህትና የሚያስፈልገው።
በፍቅር ውስጥም በሉት በትዳር ውስጥም በሉት በጓደኝነት ውስጥም በሉት በምንም ከፍቅር መጀመሪያ የሚቀድመው ክብር። ሲያከብርሽ ፍቅር እንዴት መስጠት እንዳለበት ያውቃል። አፈቅርሻለሁ በሚል ካባ ግን ክብርሽን እያዋረደው ከባድ ነው። እንደዚህ የሚያስበውን አሁን እሱ ቀን ሙሉ ሲያስበው የሚውለውን ነው ማታ ሲጠጣ የሚዘረግፍልሽ መጥቶ ገብቶሻል። እና ሁሉም ወንዶች እንደዚህ ነው የሚሉት። ስለዚህ የምታገቡትን ምረጡ። አሁንም የምደግመዋል፣ የምታገቡትን ምረጡ፣ ወንዶችም ሴቶች። ተፋቀርኩኝ ከነፍኩኝ ክንፍ አውጥቼ በረርኩ በሚል ሂሳብ የማይሆን ሰው ላይ ወድቃችሁ ህይወታችሁን አታበላሹት። ገቢቶ እና እንደዛ ነው። ጥሩ ቆይታ ነበረን። ሰዓታችን በደንብ ተጠቅመነዋል። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ስራ ላይ፣ እረፍት ላይ፣ ጉዞ ላይ ተኝታችሁም ተነስታችሁም ቢሮ ውስጥ መሆናችሁ በተለያየ አይነት ሁኔታ የተለያየ ዓለም ላይ በተለያየ አይነት አየር በተለያየ አይነት ሰዓት ነው እየተከታተላችሁ የነበረው። ደስ ይለኛል። ይሄኛው በሚሊዮን ብር ማንቀይረው እንትን ነው። እዚህ ጋር ያለን ነገር ብዙ ትምህርት ነው የምታገኙት። በ30 ደቂቃ ወይ በ10 ደቂቃ ንግግር እዚህ ጋር ገብቶ ሰው በሚያወራው የብዙ ዓመት መልስ ልታገኙ ትችላላችሁ ከሰዎች ከሚያወሩት እና ቀላል ነገር እንዳይመስላችሁ። እሺ፣ በዋዛ ፈዛዛ አይደለም የምናሳልፈው ልላችሁ ፈልጌ ነው። እወዳችኋለሁ። እሺ፣ የጨነቃችሁ የከፋችሁ ሰዎች፣ መተንፈስ ፈልጋለሁ የምትሉ ሰዎች አዳምጣችኋለሁ። እሺ፣ ምንም እንዳያሳስባችሁ። ከመውጣቴ በፊት ያው ልመርቃችሁና ልውጣ አይመስላችሁም? ኤግዛክትሊ ደግሞ ሰዓታችንን በቃ አቃጠመን የተጠቀምናት አናቱ ላይ ማለት ነው። ይኸው ጮኸ አላርሙ። በሄዳችሁበት ተከበሩ። የሰው ፍቅር ይስጣችሁ። ተወደዱ። በሰዎች ከህፃን እስከ አዋቂ ይውደዳችሁ። ያያችሁ ሰው የነካችሁት ሁሉ ወርቅ ይሁን ይመር። የሰራችሁት ይባረክ። ቆጥራችሁ ማስጨርሱትን ጸጋ ያልብሳችሁ። በረከት ያጥለቅልቃችሁ። ቆጥራችሁ ማጨርሱት። በህይወታችሁ ውስጥ አንድ ነገር ካለ አንዱን ሺውን ሚሊዮኑን ቢሊዮን አድርጎ ያባዛላችሁ፣ ይባርክላችሁ። ከምንም በላይ ደግሞ ጤና ይስጣችሁ። በቃ አትታመሙ። መቼም ህመም አያገኛችሁ። ከዚህ በላይ ሀብት የለም። ሰርታችሁ ታገኙታላችሁ፣ ገንዘቡንም ምኑንም። ጤና ግን ከሌለ ምንም የለም እና የማትገዙት የማትሸጡት የማትለውጡት ጤና ነው። እድሜና ጤናውን እያበርክትላችሁ። እሺ፣ ኑሩልኝ። እወዳችኋለሁ። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ መልካም ቀን ይሆንላችሁ። መልካም እሁድ። እየነጋ ያለበት ሀገር የምትኖሩ መልካም ቀን